እንትን አትልም። እኔ ነገ ፍጥጥ ብዬ ቢሮዋ ሄጄ ምናልባት ስልክ ላልታነሳ ስለምትችል እኔ ኃላፊነት ልውሰድ። ቤተሰብ ማለት ቀልድ አይደለም መብሬ፣ ልጆች ማለት ቀልድ አይደለም። እዚህ ጋር ልጆቿ ተለጥታ ሲያዩዋት ይደብራል። በአንድ ፋውል ብቻ ነው። በመጀመሪያ እኔ ያችን ሌባ ብዬ አይደለም እንግዲህ ላይ ተናግሬ ያለው አንድ ሰው ሌባ የሚባለው ይቺ ልጅ ጋር የተፈጠረው ነገር እኔ አላወኳትም ነበር። በዋትስአፕ የሰው ገንዘብ መልሺ እስኪ ኮዳችን ለስማ ብዬ ጻፍኩላት። ከዛ ትናንትና እኮ አስገባኝ እያልኩ ነበር ስትል አሃ ታውቀኛለች ማለት ነው አልኩና ማን ነበርሽ ስላላየሁሽ ነው ብዬ ቴክስት መለስኩላት። ከዛ እሺ ብላ ላይቭ ገባችና በቤቷ ሼር አደረገችልኝ። ሼር ስታደርግልኝ ላይቭዋ እሷ ቤት ሄድኩና ገስት ገባሁ። ገስት ገብቼ ልጅቷ ልጥራት ወይ ስላት ጥራት አለች። ጠራኋት ከሁለታቸው ብላ አዳምጥ። አሁን ልጅቷ ልታስወራት ፈቃደኛ አይደለችም። ልታወራ ስትል ሚዩት እያደረገቻት ከፈለግሽ በግ ትላለች። ከዛ አይ እኔም ልታገስ ያኔ ማዳመጡ ጥሩ ነው፣ ከሁለታችሁም ልናዳምጥ ነው። ባንቺ አልፈረድሽም፣ እሷን መስረጃ አላቀረበችም፣ አንቺም አላቀረብሽም። አንቺ እንደምታወሪው ሁሉ እሷንም እናዳምጥ ስንላት ሚዩት ነው ብታደርጋት፣ አታስወራትም። ከዛ ጃጓር መጣ። ጃጓርና ግባ ብዬ አስገባሁት። እኔ ትንሽ ስራ ላይ ስለሆንኩ እናስማማቸው ብዬ ጃጓርን ጠራሁት። ከዛ ልታስወራ ፈቃደኛ አይደለችም። በቃ አሃ ይሄ የእሷ ቤት ስለሆነ ኮንትሮል ለማድረግ ፈልጋ ነው ብለን እሷ የምትለውን እሺ ልጅቷን አታስፈራሪያትና እውነቱን አስረጅን እያልናት እያለ መሀሉን ተጭና እኛ ላይ እንዳለን ጠፋች። እስክሮ አድርጋ ማለት ከላይ ማስወጣት ደብሯት ማለት ነው። ታዲያ ለዚህ ኮንትሮል ያልኩና ማታ ቀጠሮ ይዤ ገባሁ። ስገባ ኮሚኒቲ ላይ ታሾፋለች። እሷ አይደለችም ባይሰው አሁን ስትጽፍልህ የነበረችው እሷ አይደለችም። የዛለት አላውቅም። አሁን ግን እሷ አይደለችም። ኖ እሷ አይደለችም። አሁን እቺ ጡቴ ምናምን የምትለው እሷ አይደለችም። እሷ ነች። በዚህ አካውንቷ እኮ ነው ሼር አድርጋለች። አዎ ሌላ አላት። በዚህ አካውንቷ ነው እሷ ቤት የነበረው። ከዛ የላይፉ ቀን ፎቶዬ ከጀርባ ለምን ሆነ ነው ምክንያቷ። ሰው እንደነገረኝ ከሆነ እኔ አያገባኝም እሱን። የላይፉ ቀን ልጅቷን እየጠየቅናት እያለ ኮሜንት ላይ ታሾፋለች። ብሩ 4000 ብር ነው ሙና። አንቺን ሌሎች ሰዎች ሌባ አሉ እንጂ እኔ ሙኒት ሌባ ናት ብዬ አልወጣሁም። በእኔም አይ ልቀልድ ብዬ ነው። ስለዚህ አንድ ቀን ለኔ ስጠኝ እሺ መብሬ። እውነት ልጅቷ ሀቅ ካላት ማኪ ራሷ የምትበላ ልጅ አይደለችም። የፈለገ ኃይለኛ በጣም ኃይለኛ ናት። ከኔ ጋር ራሱ እሳት ለእሳት ስለሆንን ነው ሳንግባባ የቀረ ነው። ቢሆንም ግን ሀቅ ደግሞ ሀቅ ነው አይደለም። ብዙ መልካም ነገሮችን ያደረገች ልጅ ናት። ብዙ ልጆችን እሷም ረድታለች። ቤቷ ሁሉ እያስጠጋች ነበር የምትረዳው። ገባ። ስለዚህ ማዕሌሽ አንድ ቀን ለእኔ ስጡኝ እስከ ነገ ማታ። ፎቶዋንም ማንሳላት። እርቅ የሚሆነው እንደዚህ አይደለም። ልጅቷም ደግሞ ሲሪየስ ሆኖ ከሄደ ነገር እሷም ተጎጂ ትሆናለች። የ4000 ድርሃም ሌላ መዘዝ ከሚያመጣ እኔ የልጅቷን ቁጥር ላክልኝ ማኪ። ምናልባት ላታናግረኝ ስለምትችል ቢሮዋ ድረስ ነው ቀጥታ የሚሄደው። ግን አውቃለሁ አታሳፍረኝም። የሚስተካከለውን ነገር አስተካክላለሁ። አንድ ቀን ስጠኝ። የኔን ሊስት ላክልኝ እንዴ። ያደራ ገንዘብ እኮ ነው የበላቸው እኮ። አስቀምጭልኝ ያለቻት እኮ ነው የበላቸውት እኮ። ማዕሌሽ ጃጓር የምንም ገንዘብ ቢሆን የሰው ነው። እውነት እሷ ጋር ካለ 100% እርግጠኛ ነኝ አትከለክልም። ጃጓር ክፉ ልጅ አይደለችም፣ መጥፎ ሰው አይደለችም፣ ሌባም አይደለችም። ኃይለኛ ናት፣ በጣም ትኩሳታም ናት። ኃይለኛ ናት እንጂ ሌላ ነገር የለም። እኔ ቢሮ እሄዳለሁ። ለምን እንዳትናገር ለምን ሙኒት እንዳትናገር ለምን ልጅቷ እሷ ቤት ሆና ልትናገር ስትል ለምን ሚውት ታረጋታለች? ፊት ለፊት ነው እንግዲህ እሷ ተናገረች። ልጅቷ ተራ ደረሰ። ልጅቷ ልትናገር ስትጀምረው ሚውት አረገቻት። አትናገሪ ምን ቤት አለቻት። እንግዲህ ይሄ ማፈኑ ምንድን ነው? ለምንድን ነው እንዳትናገር የፈለገችበት ሚስጥሩ ምንድን ነው? እሱ መጣች፣ እዚህ መብረቁ ጋር መጣች። ከመጣች በኋላ ከስድብ ጀመረች። መድሉ ተሰጣት እንድታወራ፣ ከስድብ ጀመረች። በጣም ኃይለኛ ናት። እሱን አላየውኝም እኔ ጃጓር። ራሷን እንደ ጥሩ ይኸውልሽ፣ ራሷን እንደ ጥሩ እናንተ እንደ መጥፎ አድርጋ ነው እኔ እንትን አላስከፍልም እኔ እንትን አላደርግም ምናምን እያለች ነው የምታወራው። እኔ ምንም ተደርግ ልትሰራባቸው ነው የምታመጣቸው። በነፃ ቢሆንም ስትጠቀም በነፃ ለነሱ ቻሪቲ ነው እንደምታደርገው። እሷ አሁን ልጅቷ እንደ ሙኒት አይደለች። ሙኒት
የአንድ ሰው መልካምነት የሚታየው ይሄ ነው። እሷ ሙኒትን ስታቋሽሽ ነበር አለም ያኔ እሷ እኮ አልካደችም እያለ ስንከራከር አልነበር? ይሄ ሁሉ መጀመሪያ የሙኒት የዘረፈችውን ገንዘብ አስመለስ ስትለኝ ምንድን ነው የመለስኩላት? እንደዛ አለች። ግን መልካምነት እያየች ነው እሷ ማለት አለች እኮ ከምሬ ነው የምልሽ እኮ ጥላቻ አንዴ ጀምሮ እችል ልጨርስ። ሰውን መናገር ያለበት ፌስ ቱ ፌስ ነው፣ ማቀሳሰር አይደለም። አንድ ሰው ደካማ ጎን ይኖረዋል፣ ጠንካራ ጎን ይኖረዋል። ሰው ሲወለድ ሆኖ አይወለድም። ተግባባን አይደል? ሙኒት ጸበኛ እንደሆነ በእርግጥ ጸበኛ ነን አለች፣ ሐቁን አወራች። ልጅቷም የተናገረችው ጸበኛ ስለሆነች ሊሆን ይችላል። ነገር ግን ሙኒት ሽማግሌ ሆኜ ሁለቱን ላስማማ ቀን ስጠኝ አለች። አንቺ የፈለገ ጉልበተኛ ብትሆኚ ይኸውልሽ አንቺ ሰው ሌላው እንግደ ልጅ አይደለም፣ ከአንቺ የበለጠ ደግሞ በሽታ አለብን። እስከ መገዳደል አብረን ልንሄድ እንችላለን፣ ጊዜ እየጠበቅን ማለት ነው። ምንድን ነው መሆን ያለብሽ? ሰው የተከበረ ነው። ሰውን ያላከበረ አምላክን አያከብርም። እኔ ሴት ልጅ ለመጀመሪያ ጊዜ እንደዚህ ተሳደብኩ ያለሁት ሰውን ካላከበረ አታከብርም። ይኸው ሙኒት ጸቡን ወደኋላ አደረገች፣ ለማስማማት መጣች፣ ለፍቅር። ኧረ እሷም ወላሂ ቆይ ግድ የለህም መብሬ ይብረድና ይሄን ነገር ታውቃታለህ፣ ስለሷ ትሰማለህ። አሁን ባወራው ደላሎች ስለሆኑ እንደዚህ ስለሆኑ ጥሩነቱ መጣላታችን እዚሁ ላይፍ ላይ ነበር የተጣላ ነው። ግን ክፉ ልጅ አይደለችም፣ ኃይለኛ ናት፣ በጣም ኃይለኛ ናት። በተረፈ ክፉ ልጅ አይደለችም። እኔ ኢንሻላህ ነገ ቀጥታ ቢሮ ሄዳለሁ፣ እነግርሃለሁ። አንተ የልጅቷን ቁጥር ብቻ በውስጥ ላክልኝ። እሷንም አቀዝቅዤ አብርጄ ምናምን አስማማቸዋለሁ። ሀቅ ካለ እሷ ጋር ወላዛች ጋር ማንም ጋር አይቀርም። ደግሞ በጣም እርግጠኛ ነኝ ሲጀምር ልጅቷ የጸሎት ሰውም ናት። ያም ሃይማኖት ሁሉም ሃይማኖት አምላኩን ነው የሚያመልከው። የጸሎት ሰው ሃይማኖት አልነቅፍም የማንንም፣ ግን ሃይማኖተኛ ልጅ ናት። ግን ሴጣናም ናች። በቃ በጣም ስትናደድ ነፍሷን አታውቅም። ለዛ ነው እኔ አስተዋውቅህና ከዛ ታየዋለሁ። የምሬን ነው መብሬ። ታውቃለህ፣ የማይሆን ሰው ከሆነ በግልጽ ነው የምነግርህ። ግን አውቃለሁ ሀቅ ካላት ይች ልጅ በአማናም የተቀመጠ ይሆን ማስያዣም ሆኖ ይሆን ምንም ይሁን አይጠፋም። እኔ ነገ ማታ በዚህ ሰዓት ላይ ምን በዚህ ሰዓት ከዚህ በፊት እኔ መልስ እሰጥሃለሁ። እሺ ቤተሰብ የሚለውን ነገር እናቁም፣ ፎቶ ይቅር። እሺ ምንም ችግር የለም። የልጅቷን ቁጥር እሰጥሻለሁኝ። አዎ ላክልኝ፣ አዋራታለሁ። እሺ ይችኛዋን አታዳምጫትም? ተበላሁ ያለችዋን ልጅቷን ለምን አታዳምጫትም? መጀመሪያ እኮ እሷን ቁጥሯን ላክልኛል። አሁን ይኸውልህ እዚህ ጋር ጠርተን ብናናግራት ጠበኛ ስለሆነች አብራ ቁጭ ብላ ጨበጨበች ነው የሚባለው። ስለዚህ በውስጥ ደውዬ ልጅቷ በተረጋጋ ሁኔታ ታስረዳኝ አይሻልም? እንደዛ ይሻላል። ጃጓር አንተ ሁሌ ከሳሽ ሆነ ስለምትመጣ ነው እዚህ ጋር ያለውን ፊሊንግ የማታውቀው። ገባ? ስለዚህ ልጅቷ ስርሽ የኔ ነው መስመሩ ሀገሩ የኔ ነው በቃ እኔ አውቃለሁ ብላ ነው እንደዚህ አይነት ኃይል የምትጠቀመው። ልጅቷ እያለቀሰች 3 ልጆችን ለባሌ ትቼ ነው የመጣሁት፣ ለእነሱ ልቅ እቁብ ሰብስቤ ያስቀመጡት ገንዘብ እንዳይጠፋብኝ ብዬ እሷ ጋር ሰጠዋት አለች። የእቁብ ገንዘብ ለባሏ ልትልክ ለልጆቿ ልትልክ ጃጓር የእቁብ ገንዘብ አስመጭ ሲሆን ሰው ያምናል። ምንም ችግር የለም እኮ ታሪ ጋር እሄዳለሁ። እሺ በቃ እንዳልኩሽ መብሬ በውስጥ ላክልኝ ቁጥሩን። እኔ ልጅቷንም አናግራለሁ፣ እሷንም አናግራታለሁ። የእኔንም አጀንዳዬን ላክልኝ ወንድሜ። ያንቺ እንግዲህ ተሰባስበዋል። ነገር ላክልሽ ባልድፍቱ። አሁን መልዕክት ግን ብታስተላልፊ ደስ ይለኛል። ለምን መሰለሽ ገና ሙኒት ጋር ያላችሁ ደም እኮ ያለብኝ ብለሻል እኮ አለብኝ ብለሻል። ያው ሁሉም አምኗል ተቀብሏል ማለት ያለብኝ ብለሻል። ስለዚህ አንቺ ያለው ያው ተበላሸብኝ ስራ አልሽው። ከዚህ በላይ መልስ ምንም ነገር የለም። ግን ሁሉም ተስማምቷል። እየሰራች እያስተካከልሽ ዋን ባይ ዋን ላይክ እንትን እያልሽ መለስ ኢንሻላህ። አዎ ግን ሁለት ቦታ እንዳይሆን እኔ ጋር ራሱ የመጡትን ልጆች አሁን ይቀጠልልን ያሉትን ሁሉ አስቁሜያለሁ። ምንድነው የማደርገው? አንተ የምትልከው ሊስት እኔ ጋር ያለውን ከዋትሳፕ ላይ ሪሲቶቹን ቼክ አድርጌ ትክክል የሆነውን እያስገባው እልክልሃለሁ። ከ2 ከ3 ቦታ ግን አልቀበልም። ሌላ ቦታ የለም። በቃ የኔ አሁን ተሰብኳቸው እኔ ነኝ አይደለም
ልክ ሳንቺ ታውቂዋለሽ። ቅርብ ሰዓት ይሰራል እሱንም አቆመሻል። እሱን ገብተሽ ቼክ እያደረግሽ ራስሽ ሪሲፕት ስትመልሽ ደግሞ ሪሲፕቱን ለእነሱ መልስላቸዋለሁ። እንዴ ሳሪ ምን ሆና ነው? በቃ እሺ መብሬ አዋራሃለሁ። እሺ ግን መልእክት አስተላልፊ አንቺ በዛው ሳሪ ቤትም ቢሆን አሁን እነግራቸዋለሁ እዛ። እሺ መልካም ጊዜ ይሁንላችሁ። አመሰግናለሁ መብሬ። እሺ ቻው። እሺ ወሬልሽ ያው በሙኒት የምትጠይቁ ልጆች ካላችሁ ለአንዴና ለመጨረሻ ጊዜ ዛሬ ምሽትና ነገ ነው ያልቀው። ከነገ በኋላ የተሰባሰቡትን ልጆች አስረክባታለሁ። ከዛ ውጭ አደራችሁን እሺ፣ ሁሌ አንድ ሰው ጋር አታጋፍጡ ሰውን። እሷም ኦልሬዲ እንዳላች ተናግራለች። ከዛ በኋላ ያለው እንግዲህ ስምምነታችሁ ነው የሚሆነው። ዛሬና ነገ ግን ያልሰማችሁ ካላችሁ ስሙኝ፣ በዋትስአፕ አናግሩኝ። ላስረክባት ስለሆነ ነው። አሁን የሙኒትን ቃል ልስማና ወላሂ እኔ ጋር አትፎካከሪ፣ ጥሩ አይደለም። አሁንም ምን ውስጥ አታስገቢ፣ አትፎካከሪ፣ ፉክክር ይቅርብሽ። ምክንያቱም እኔ በሌብነት የከሰስኩሽ ሰው ነኝ። እንድታመጪው ነገር የለም። መፈመስ እንደሆነ መፈመስ ማንም ሰው ይኸውልሽ፣ አንድ ኮይን ሰጥቶ ሰው ይፈምሳል። አንድ መኒጋን ሰጥቶ ሰው ይፈምሳል። 30 ሌብል ገብቶ ሰው ይፈምሳል። አንዲት በጎ ስራ ሰርቶ ሰው ይፈምሳል። ለመፈመስ ሰው በመልካምነት መፈመስ ይቻላል። ፌመስ ስትሆኚ ሁለት ነገር ነው ጥቅሙ። አንድ ጉዳት አለው፣ አንድ ጥቅም አለው። አንድ ነፃነት የለሽም፣ ሁለተኛው ገንዘብ ታገኛለሽ። ግን እንደፈመሽበት ነው የሚወሰነው። ገባሽ? የዛሬ ሰው ሚዲያ ላይ ያለው ነገር አይረሳም። ፐርሰናሊ እኔ ጋር ችግር የለብንም። በልጅቷ ገንዘብ ነው። ሙኒትን ታውራትና እንትለው እንሰማለሁ። ከኔ ጋር ሌላ ነገር አትነጋገሪ።